እኔ አሁን ላይ ኢትዮጵያ ውስጥ በጣም የገረመኝ ማለት ነው የመንግስት ሰራተኛ የሆኑት ለምሳሌ 20 ሺህ 30 ሺህ 35 ሺህ ወይም ደግሞ 20 ሺህ ብር በነገራችን ላይ እኔ የማውቃቸው 15 ሺህ የመንግስት ሰራተኞች ደመወዝ የሚበሉ አሉና እነሱ እንዴት ነው የሚኖሩት? በእርግጥ አሁን ታዩ ከሆነ ኢትዮጵያ ውስጥ በጣም ሁሉም ነጋዴ ነው። ኢትዮጵያ ውስጥ አሁን ምንም የማይሸጥ ነገር የለም። ሁሉም ስራ ሆኗል። ሌላው ቀርቶ አሁን ላይ ሁላችንም ያው በደንብ ላናቅ እንችላለን እንጂ ኢትዮጵያ ውስጥ ፌስታል ተከልክሏል። ግን በፌስታሉ ቦታ እነዚህ በጣም ዲዛይን ያላቸው በእጅ የሚሰሩ እንትን ቦክሱ እንትኖች ባጎች እየተሰሩ ነው። እነሱ ራሱ የሚሰሩ እንዲሁም ደግሞ ስፌት እየሰፉ ምን ልበላችሁ ኢትዮጵያ ውስጥ ከአሁን ላይ ሁሉም ነጋዴ ነው። የማይሰራው ስራ የለም። እና ለምዶ ታውቃላችሁ የኢትዮጵያ የኑሮ ውድነት ከዛም ሰው ራሱ ሙያ እየፈጠረ ስራ እየፈጠረ ነው እየሰራ እየኖረ ያለው ማለት ይቻላል። እና እኔ በጣም ገርሞኛል። አንሶራ፣ ትላስ፣ ብርድ ልብስ እንዲሁም ደግሞ ይሄንን የምታዩትን ፍራሽ ገዝተናል ማለት ይቻላል። እና ያው እኔ የዛሬ 2 ዓመት በፊትም በቃ ሁሌ እኔ ለቤተሰብ ስለምገዛ ያና ያሁኑ ልዩነት የዋጋ ውድነት ልዩነት ልነጋችሁ አልችልም። እግዚአብሔርን ነው የምላችሁ። በጣም 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 ተወዷል። በጣም የኑሮ ውድነት ይሄ ነው አልላችሁም። እና ብዙ ጊዜ እኔ ምን እላለሁ መሰላችሁ? በፊት ራሱ ላለሁኝና ሰው ቤት ካለው እኮ እኔ ችግር የለውም ኢትዮጵያ እኖራለሁ ነበረ። እግዚአብሔርን ነው የምላችሁ። አንድ ሰው ቤት ካለው እንዴ ምን ችግር በቃ እንኳን ባይኖረኝ ችግር የለውም እኖራለሁ ምናምን እል ነበረ። ግን አሁን በራሴ ያየሁት ምክንያቱም ቦታ ስገዛ ቤት ትላላችሁ፣ ቤት ለስራ ትላላችሁ። ቤት ደግሞ ስትሰሩ በቃ ግዴታ ማሟላት እንዳለባችሁ ይታወቃል። አንዳንድ ጊዜ እንዴት ነው አሁን ብዙ ጊዜ ፍቅር ካለ ችግር የለውም ይባላል። ግን ኖ ፍቅር ብቻውን ምግብ አይሆንም። ምክንያቱም ካልበላን ካልጠጣን መስራት አንችልም፣ መንቀሳቀስ አንችልም። የሰው ልጅ እንደዛ ነው። እና ልክ ደግሞ ባዶ ቤት ገብታችሁ ያለ ምንም እቃ ልትኖሩ አትችሉም። ለመስራት አሁን እኔ የዚህን ፍራሽ ዋጋ እነግራችሁና እናንተ ራሳችሁ በቃ የሆነ ይገባችኋል ምን ለማለት እንደፈለግኩ ማለት ነው። አንድ ባለ 15 ሺህ ብር ደመወዝተኛ እንዴት ነው ፍራሽ የሚገዛው? እንዴት ነው ብርድ ልብስ እንዴ? ፍራሹን ተውት፣ ትልቅ ስለሆነ ነው እንበል። ብርድ ልብሱ፣ አንሶራው፣ ትራስ ጭርቁ ስንት ብር እንደሆነ ታውቃላችሁ? ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን፣ ሙሉ አለም ነኝ። እንግዲህ ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ስለ ብርድ ልብስ እንዲሁም አንሶራ፣ የትራስ ጨርቅ፣ ፍራሽ ስለገዛሁኝ የነሱን ዋጋዎች ከጠቀማችሁ እንድታውቁ ስለፈለኩ ነው። ግዴታ ትገዛላችሁ ወይም ግዙ እያልኩ ሳይሆን ዋጋውን እንድታውቁት በቃ የኢትዮጵያን ያለውን አሁን ያለንበትን ሁኔታ እንድታውቁት ስላሰብኩኝ ቪዲዮ ለመስራት አሰብኩኝና በመልካምነት እዩት። ያው ራሴ ስለገዛሁት ነው እንጂ ማላውቀውን ነገር መጥቼ መቼም እዚህ ጋር አልናገርም። የራሴን ተሞክሮ ወይም ደግሞ እኔ ገዝቼ በጣም ተገርሜ ገምች እንኳን ሲሉኝ እህቶቼ ስንት እንደተገዛ ገምች ሲሉኝ ጭራሽ አላመንኩኝም ማለት ነው። ምክንያቱም ከዛሬ ዓመት ከ2 ዓመት በፊት የዛሬ ዓመት እንጂ ለቤተሰቦቼ ገዝቻለሁ። አንሶራም ብርድ ልብስም ፍራሽም ምናምን አልጋም ገዝቼ ነበር ለእናት ለአባቴ ማለት ነውና ከዛ አንጻር እኔ በአሁኑ በጣም ገርሞኛል። ይሄ የምታዩት ፍራሽ ያው እያያችሁት ነው። ቀስተ ዳመና ምናምን እንዳትሉ፣ ቀስተ ዳመና በጣም 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 የአንድ ወር ደመወዛችሁ ነው ማለት ይቻላል። ይሄ ግን ሜትር ከ50 ለሜትር ከ50 አድጋ ነው የገዛን ነው። በጣም ሲያዩት ቆንጆ ይመስላል። በጣም ወፍራም ነው። አንዳንድ ጊዜ ይሄ አለ እኮ በጣም በትንሽ ብር ስትገዙ ግን አይቆይም። በቃ አይቆይም፣ ስለማይቆይ ነውና እኔ የዛሬ ዓመት ለቤተሰቦቼ 9500 ብር የገዛሁት ፍራሽ በጣም ነው የሚመቸው። በጣም ቆንጆ ነው። አንድ ሰው እንኳን ብቻውን አያነሳውምና በጣም ነው የወደድኩት ማለት ነውና ዝም ብሎ የሆነ ነጭ የማይሉት ቡኒ የማይሉት በቃ የሆነ
እንዴት አየር አስረዳች ብቻ የሆነ በቃ ደስ የሚከረር ነበር የገዛሁትና ከዛ እንደዛ ገዛው። አንሶራ አስታውሳለሁ በሜትር ነበር የገዛሁት። አንሶራውን ረስቼዋለሁ ግን ስንት እንደገዛሁት ማለት ነው። ትራስ ጨርቁንም ረስቼዋለሁ ለቤተሰቦች ስንት እንደገዛሁት። አልጋ ግን ሜትር ከ20 ማነው 28 ሺህ ነው 27 ሺህ ነው የገዛሁት። ትላልቅ ብሮችን አልረሳም በነገራችን ላይ። ግን ይህንን ብርድ ማነው ፍራሽ ግን ከትናንትና ወዳ ወግደያ ከተማ ላይ አዲስ አበባ ይሻል ነበረ። ግን ያው አዲስ አበባ ታውቃላችሁ እቃ ስትጨምሩ ትራንስፖርቱም ስለሚጨምርብን ይሄንን ችግር የለውም እዛው ወግደያ ይገዛል ብለን ወግደያ ከተማ ላይ ይሄ ፍራሽ 18 ሺህ ብር አስባችሁታል። 18 ሺህ ብር የተገዛው እንግዲህ 18 ሺህ ብር ፍራሽ ተገዝቶ እንዴት ነው ኑሮ የሚኖረው ነው? እንዴት ነው የሚኖረው ማለት ነው? መቼም የሰው ልጅ ግዴታ መተኛ ያስፈልገዋል አይደል? በጣም ገረመኝ እናንተ። እንዴት ነው ኢትዮጵያ ውስጥ ልንኖር የምንችለው ወደፊት? እግዚአብሔርን እኛ ስሽ እንደ ወደፊት ልጆቻችን የልጅ ልጆቻችን እንዴት ነው የሚኖሩት? በጣም ከባድ፣ በጣም 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 ከባድ። እኔ በጣም ነው የገረመኝ። በቃ 18 ሺህ ሲሉ ነው ያልኩት። በቃ ለምን እንዴት በቃ እንዴት ሆኖ ይሄ ቀስተ ዳመና ምናምን የሚሉት በጣም ውድ ነው። 30 ነው 40 ምናምን ሺህ ብር። ይሄ የምታዩት ብርድ ልብስ የውጭ ነው እና ሲንግር ነው ደብር አይደለም። ምክንያቱም ሲታጠብ ማሽኔ እንዲጎዳ ስላልፈለኩኝ ይሄ ደብሩን ሳይሆን ሲንግር ነው። ግን ቆንጆ የውጭ ነው፣ አንደኛው ነው፣ ምርጥ ነው ተብሎ በኪሎ ነው 12 ኪሎ ይበልኝ 11 ብቻ ሄዶ ነው ረስቻለሁ። ብቻ ምን አለፋቸው ሲንግር ነው። ግን የውጭ የሀገር ውስጡ በጣም ስስ ነው፣ በጣም ማለት ነው። እና ይሄንን 8500 ብር እኔ የዛሬ አመት ለቤተሰብ የገዛሁት 6000 ብር ነበረ። አስቡት ምን ያህል እንደጨመረ። አንሶራና ትራስ፣ አንሶራ 2 ነው። ያው ትራስ ደግሞ 2 ነው ከነ ትራስ ጨርቁ 4500 ብር የገዛሁት ማለት ነው። ይሄንን የምነግራችሁ አንዳንድ ጊዜ ቀለል አድርገን አሁን እኔ አንሶራና ትራስ ምናምን 4000 ምናምን፣ ብርድ ልብስ 8000፣ ፍራሽ 18 ሺህ ወረዲ ወደ 30 ምናምን ሺህ ይጠጋል። እና እዛ ስንሄድ እገዛዋለሁ እንዳትሉ። ከቻላችሁ ይሄ የሚያስፈልግ ጊዜያዊ የምትጠቀሙበትን ነገሮች ገዝታችሁ አሟርታችሁ ይዛችሁ ሂዱ። ከቻላችሁ እኔ አሁን ብዙ ጊዜ እቃ ከኢትዮጵያ ይዛችሁ አትሂዱ ላለሁኝ። ከቻላችሁ ግን አንሶራ፣ ትራስ ጨርቆች ምናምን እዚህ ይዛችሁ ብትሄዱ አንደኛ ቦታ አይይዝም፣ ሁለተኛ ቀረጥ አትከፍሩም። ብርድ ልብስ ግን ያው ካስከፈሯችሁ የሚያስከፍሯችሁንና ብርድ ልብሱን አስባችሁ ዋጋውን ኢትዮጵያ መግዛት ትችላላችሁ። ግን እነዚህ ቀለል ያሉ ነገሮች በተለይ አንሶራ ብትገዙ ደስ ይላል። ታዩ ሆነ ብዙ ጊዜ ኢትዮጵያ የሆነ አንሶራው ምንጭቅጭቅ ይላል፣ የሆነ እንትን ይላል እና እንደዛ ከሚሆን ይዛችሁ ብትሄዱ ብዬ መክራለሁኝ። እና የእውነት ሀገራችን ወዴት እየሄደች እንደሆነ ባላውቅም